ሰበር የተባለው መረጃ ወጥቷል። በትግራይ ክልል ከፍተኛ የሆነ ህዝባዊ አመጽ ተቀስቅሷል። ከፌዴራል መንግስቱ ጋር ወደ ጦርነት ለመግባት ዝግጅት ማጠናቀቁን አስቀድሞ ያስታወቀው የህወሓት ቡድን የእርስ በርስ ውጊያ ውስጥ መግባቱ ታውቋል። በሌላ በኩል ላለፉት ጊዜያት አስገዳጅ ወታደራዊ አፈሳን ሲያካሂድ የቆየው ህወሓት ወጣቶችን ለማፈስ የታጠቁ ቡድኖችን ባሰማራበት ወቅት በመቀለ ከተማ ያልተጠበቀ ጥቃት ደርሶበታል። ህወሓት ከትግራይ ህዝብ ጋር የገባ ውዝግብን የተመለከተው የፌዴራሉ መንግስት በበኩሉ አጋጣሚውን የህወሓት አመራሮችን በቁጥጥር ስር ለማዋልና ድርጅቱንም እስከ ወዳኛው ለማጥፋት በቅርቡ ወታደራዊ ኦፕሬሽን እንደሚጀምር ተረጋግጧል። አንድ ከፍተኛ የመንግስት ባለስልጣን በበኩላቸው የጦርነቱን አይቀሬነት አረጋግጠው ዓላማው ግን ህወሓትንና አመራሮቹን እስከ ወዳኛው ለማጥፋት መሆኑን ገልጸዋል። ዘርዘር አድርገን እንነግራችኋለን። በሌላ በኩል የፋኖ ኃይል ያልተጠበቀ ድንገተኛ ጥቃት መክፈቱ ታውቋል። ፋኖ በከፈተው በዚሁ ጥቃት ንጹሃንን ጨምሮ የታጠቁ አካላት መገደላቸው ተረጋግጧል። ተከታዮቹን ደቂቃዎች አብራችሁን ስትቆዩ ዝርዝር መረጃዎችን የምትሰሙ ይሆናል። የተከበራችሁ ተከታታዮቻችን ለአዳዲስና ወቅታዊ መረጃዎች እንዲሁም ለታማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀዳሚ ወዳደረግነው መረጃችን ስናልፍ ከሪል ስቴት አልሚዎችና ከግለሰቦች ላይ በሰነዶች ማረጋገጫ ንብረት ገዝተው ወደ መሬት ተቋማት በመቅረብ ስም ንብረት ዝውውር ያላደረጉና የይዞታ ባለቤትነት ማረጋገጫ ያልያዙ ባለንብረቶች ሂደቱን እንዲያጠናቅቁ የመሬት ልማትና አስተዳደር ቢሮ አፋጣኝ ጥሪ አቅርቧል። በተለያዩ ጊዜያት በመሬት ላይ ያረፈን ንብረት ገዝተው እስካሁን የስም እና ንብረት ዝውውር ያላደረጉ ወይንም የይዞታ ማረጋገጫ ያልያዙ አካላት በአጭር ጊዜ ሂደቱን እንዲያጠናቅቁ ቢሮ ማሳሰቢያ ሰጥቷል። ቢሮው እንደገለጸው የስም ንብረት ዝውውር በወቅቱ አለማድረግ ንብረት ገዝተው ነገር ግን የንብረት ባለቤትነት ማረጋገጫን ያልያዙ የህብረተሰብ ክፍሎችን ለጉዳት እየዳረገ ነው ብሏል። የስም ንብረት ዝውውር አንድ ሰው ያፈራውን ንብረት በራሱ ለሌላ ወገን የሚያስተላልፍበት ህጋዊ ስርዓት ሲሆን ግቡም የይዞታ ባለቤትነት ማረጋገጫን መያዝ ነው። ነገር ግን በተለያየ ምክንያት ይህን ሳያደርጉ የቀሩ አካላት መኖራቸውን አመላክቷል። የሚመለከታቸው አካላት ወረሃ ሰኔ ከመጠናቀቁ አስቀድመው ሂደቱን እንዲያጠናቅቁ በቀሩት አጭር ቀናት ተግባራዊ እንዲያደርጉም ጥሪ አቅርቧል። በትግራይ ክልል ዋና ከተማ መቀለ ከተማ የጸጥታ ኃይሎች በድጋሚ የወጣቶች አፈሳ ማካሄድ መጀመራቸውን የዓይን እማኞች አረጋግጠዋል። በመቀለ የቀድሞ ተዋጊዎች ወደ ምድቦቻቸው እንዲመለሱ ጥሪ ሲደረግ የነበረ ቢሆንም ዛሬ የታዩ እንቅስቃሴዎች በተለያዩ የትግራይ አካባቢዎች ሲካሄድ የቆየው አፈሳ ወደ ክልሉ ዋና ከተማ በይፋ መድረሱን የሚጠቁሙ እንደሆነ ጉዳዩን በቅርበት የሚከታተሉ የመረጃ ምንጮች አስረድተዋል። በከተማው የታፈሱ ወጣቶች በህዝብ ማመላለሻ አውቶቡሶች ተጭነው ሲወሰዱ የሚያሳይ ተንቀሳቃሽ ምስሎች በዛሬው ዕለት በተለያዩ የማህበራዊ ሚዲያ አማራጮች በስፋት ሲጋሩ ታይተዋል። እነዚህ ተንቀሳቃሽ ምስሎች አንዱ በመቀለ ሰመን ክፍል ከተማ 0506 ቀበሌ ከሚገኝ ኢላላ አንደኛ ደረጃ ትምህርት ቤት ደጃፍ የተቀረጸ ነው። ይኸው ቪዲዮ ከትምህርት ቤቱ ደጃፍ የቆመ ነጭና አረንጓዴ ቀለም ያለው የህዝብ ማመላለሻ አውቶቡስ እንዲሁም የጦር መሳሪያ ያነገቡ ሰዎችና የተወሰኑ ወጣቶች ወጣ ገባ ሲሉ ያሳያል። ከአውቶቡሱ ጀርባ ተሰብስበው ሲመለከቱ የነበሩ ሰዎች ጩኸትና ለቅሶም በተንቀሳቃሽ ምስሉ ይደመጣል። ይህንን ጨምሮ በትምህርት ቤቱ አካባቢ ያለውን ሁኔታ የሚያሳዩት ተንቀሳቃሽ ምስሎች የተቀረጹት ከትናንት አርብ ሰኔ 26 ቀን 2018 ዓ.ም ጠዋት ጀምሮ እንደሆነ በቦታው የነበሩ አንድ የዓይን እማኝ አረጋግጠዋል። በሁኔታው የተማረሩ ነዋሪዎች እምቢተኝነታቸውን ማሳየት ጀምረዋል። በሰሜን ምዕራብ ዞን መይሊ በሚባል አካባቢ ወጣቱን በኃይል ለማፈስ የመጣውን ታጣቂ ከወጣቱ በተሰነዘረ ጥቃት ህይወቱ ማለፉ ተሰምቷል። የትግራይ ወጣት ሊበላው አፉን አላቆ የመጣውን አውሬውን የህወሓት ቡድን አይቀጡ ቅጣት መቅጣት ጀምሯል ሲሉም የአካባቢው ምንጮች ጥቆማቸውን አድርሰውናል። ህዝቡም ልጆቹን ሊበላ የመጣውን ኃይል መምታት ጀምሯልም ብለዋል። ዛሬ በመቀለ ከተማ
የሆነው ይህን ያሳያል ሲሉም ጥቆማቸውን ገልጸዋል። ህዝቡ ወጣቱን አፍሶ የሚሄደውን የህወሓት ታጣቂ መንገድ ዘግቶ መኪናውን በድንጋይ ሲያወድም ታይቷል። ወጣቱን ሊያፍነው በመጣው የህወሓት ስብስብ ላይ የአጸፋ እርምጃ መወሰድም ተጀምሯል። በሰሜን ምዕራብ ማይሊ በሚባል አካባቢ ወጣቱ ላይ አፈሳ ሲፈጽሙ ከነበሩት ውስጥ አንዱ ከወጣቱ በተሰነዘረ ጥቃት ማታ ላይ በመኖሪያ ቤቱ ሞቱ ተገኝቷል። ይህ ሰው በተደጋጋሚ ከእኩይ ስራው እንዲጠበቅ ወጣቱ በደብዳቤም በሰውም ሲመክረው ቆይቶ እምቢ በማለቱ ይህንን እርምጃ መወሰዱ ተጠቁሟል። በዚህ መሃል የመንግስት ባለስልጣኑ ለህወሓት ጥብቅ ማስጠንቀቂያ ሰጥተዋል። ሚኒስትሩ አብርሃም በላይ በትግራይ ክልል ሰሞኑን ተባብሶ የቀጠለውን አስገዳጅ ወታደራዊ አፈና በአስቸኳይ እንዲቆም ማስጠንቀቂያ ሰጥተዋል። ሚኒስትሩ በይፋ ባስተላለፉት መልእክታቸው በትግራይ ክልል በተለይም በመቀሌና በተለያዩ ከተሞች እናቶች ልጆቻችንን አትውሰዱብን በማለት ተቃውሞ እያደረጉና መንገድ እየዘጉ እንደሚገኙ ገልጸው ይህ የእናቶች እርምጃ ሊበረታታ ይገባልም ብለዋል። ሚኒስትሩ ይህንን ወታደራዊ አፈና እየፈጸሙ ያሉ አካላት ድርጊታቸውን እንዲያቆሙና በቅርቡም በዶክተር ደብረጽዮን ገብረ ሚካኤል አማካኝነት የጸደቁትን አፋኝ መመሪያዎች ሊወገዱ እንደሚገባም በመልእክታቸው አመላክተዋል። ዶክተር አብርሃም በላይ በክልሉ የሚታየው ተቃውሞ ተጠናክሮ እንዲቀጥል ጥሪ ያቀረቡ ሲሆን በተለይም የሚዲያ አካላት፣ የዲያስፖራ ማህበረሰብ፣ ወጣቶች እንዲሁም ተጽዕኖ ፈጣሪ ግለሰቦች ተቃውሟቸውን አጠናክረው እንዲቀጥሉ ጠይቀዋል። ሚኒስትሩ በመልእክታቸው በሚስጥራዊ ስፍራዎች እገታዎች እንደሚፈጸሙና ልጆቻችንን አሳልፈን አንሰጥም ባሉ ሽማግሌዎችና ወላጆች ላይ እስር እየተፈጸመ መሆኑን በጽሑፋቸው ላይ ገልጸዋል። ይህን መሰሉ ህፃናትን አፍኖ ለሌላ ዓላማ አሳልፎ የመስጠት ድርጊት በአስቸኳይ ሊቆም እንደሚገባም አሳስበዋል። በመጨረሻም ፋኖን በተመለከተው መረጃችን ስናልፍ የፋኖ ታጣቂዎች በኦሮሚያ ክልል በፈጸሙት ጥቃት ንጹሃን ተገድለዋል። በኦሮሚያ ክልል ሁሮ ጉድሩ ወለጋ ዞን አሙሩ ወረዳ አጋምሳ ከተማ እና በዙሪያዋ ባሉ መንደሮች ውስጥ በፋኖ ታጣቂዎች ተፈጽመዋል በተባለ ጥቃት 2 ንጹሃንን ጨምሮ 11 ሰዎች መገደላቸውን ነዋሪዎች እንዲሁም የዞኑ አስተዳዳሪ ተናግረዋል። ታጣቂዎቹ በመቶዎች የሚቆጠሩ ከብቶችና ሌሎች ንብረቶች መዝረፋቸውን ነዋሪዎቹ ገልጸዋል። ቢቢሲ ያነጋገራቸው ነዋሪዎች እንደገለጹት ከሆነ ጥቃቱ የተፈጸመው ባሳለፍነው ማክሰኞ ሰኔ 23 ቀን 2018 ዓ.ም ከንጋት 11 ሰዓት አንስቶ ነው። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ አንድ የአገምሳ ከተማ ነዋሪ ታጣቂዎቹ የመጡት ከምስራቅ ወለጋ ዞን ኪረሙ ወረዳ ነው ብለዋል። ሌላ ነዋሪ ደግሞ አስከፊ ሁኔታ ነው የነበረው። ከማክሰኞ ሌሊት 11 ሰዓት ሰው ከእንቅልፍ ሳይነሳ የፋኖ ታጣቂዎች ነዋሪዎችን መግደል ጀምረዋል፣ ንብረትም ዘርፈዋል፣ የሞቱ ብዙ ናቸው፣ የቆሰሉም እንደዚያው በማለት የደረሰውን አስታውሰዋል። 2 ነዋሪዎች እንደተናገሩት ከሆነ ታጣቂዎቹ ወደ አካባቢው በገቡበት ሰዓት በስፍራው የክልልም ሆነ የፌዴራል መንግስት የጸጥታ ኃይሎች አልነበሩም። ጥቃቱ የተፈጸመው በአካባቢው የነበረው መከላከያ ሰራዊት አባላት ከአካባቢው ከወጡ ከቀናት በኋላ ነው። ነዋሪዋ የሀገር መከላከያ ነበሩ፣ እነሱ ከዚያ ወጡ፣ ምክንያቱን አናውቅም፣ ከወጡ ከ2 ቀናት በኋላ ታጣቂዎች ገቡብን፣ ከጥቃቱ በኋላ ግን መከላከያ ወደ ካምፑ ተመልሷል። ሌላ ነዋሪ በበኩላቸው የፌዴራል ኃይሎች የሉም፣ ሚሊሻም ነበር፣ አልነቃበትም፣ ያው ዝም ብሎ በድንገት ገብቶ ህዝቡን ከእንቅልፉ ሳይነቃ ከተማ ውስጥ ያለ ከብት፣ በግ፣ ፍየል አንድ ሳይቀር የሰው ቤት ሰርቀው ይዘው ወጥተዋልም ብለዋል። 400 ገደማ ከብቶች መወሰዳቸውን የሚናገሩት እኚህ ነዋሪ መንደሮችም ጭምር መዘረፋቸውን ተናግረዋል። ሌላኛው ነዋሪ ደግሞ ከብት አልቀረም፣ ፍየል አልቀረም፣ ያስቀሩት ምንም ነገር የለም፣ የምንሸሽበት ቦታ ሁሉ አልነበረም፣ አሁን ራሱ አስጊ ሁኔታ ውስጥ ነው ያለነው ብለዋል። እንደ ነዋሪዎቹ ገለጻ በጥቃቱ ንጹሃን ነዋሪዎችና የአካባቢው ሚሊሻ አባላት ተገድለዋል። አንድ ነዋሪ 11 ሰዎች መገደላቸውንና 17 ሰዎች መቁሰላቸውን ተናግረዋል። ከተገደሉት መካከል 2 ሲቪል ሰዎች፣ የተቀሩት ደግሞ የሚሊሻ አባላት እንደሆኑም አብራርተዋል። ሌላ ነዋሪ በበኩላቸው ከሟቾቹ ውስጥ የማውቋቸው ሚሊሻዎች ይገኙበታል ሲሉ እማኝነታቸውን ሰጥተዋል። ጥቃቱ እስከ ረፋድ 5 ሰዓት ድረስ ቀጥሎ እንደነበር የገለጹት አንድ ነዋሪ የጸጥታ ኃይሎች የደረሱት ሚሊሻዎቹ ከሞቱ በኋላ መሆኑን ገልጸዋል። ባለፈው ሳምንት በዚሁ አካባቢና በሌሎችም ኦሮሚያ ክልል ግጭቶች ዙሪያ አስተያየታቸውን ለዶይቼ ቬለ የሰጡ የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ
የተቀናጁ ያሏቸው የተለያዩ ስያሜ ያላቸው ታጣቂዎች ከአካባቢው ላይ ተደጋጋሚ ጥቃት እያደረሱ ነው ብለዋል። ኃላፊው ጽምዶ ያሉት ኃይል በተለይም ፋኖና ሸነ በምስራቅ ወለጋና ሆሮ ጉድሩ ወለጋ ዞኖች አካባቢ ፍላጎታቸውን በኃይል ለማሳካት ተንቀሳቅሰዋል በማለት ታጣቂ አማጽያኑን በንጹሃን ላይ ጥቃት በማሳረፍም ወንጅለዋል። አቶ ኃይሉ አዱኛ ፍላጎታቸውን በመንግስት ጸጥታ ኃይሎች መገታቱንም ተናግረው ነበር። የተከበራችሁ ተከታታዮቻችን የሳቱ መረጃዎቻችን በዚሁ አበቁ። ለአዳዲስ እንዲሁም ወቅታዊ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።